መጋቢት 2 2009 ኮልፌ ቆሼ ተደርምሶ ከ130 በላይ ህይወት አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ክብደት ስብራት መግለጽ አልቻልኩም። ሙሉ የዜና ዲፓርትመንቱ ወደ ስፍራው ሄደ። በርካታ ሽፋን ተሰራ። በስብሰባችን መጨረሻ በደከመና በሰለለ ድምፅ እንዲህ አለን። አማን ይህን ህይወትም ይህን አይነት ሞትም ለማንም አይገባም። ሁላችን ከዚህ ህይወት አንድ ስንዘር ብቻ ነው የምንርቀው። ከልቡ ነበር፣ እውነትም ነበር። የአማን ማንነት እንዲህ ነው። አዛኝ ግን ብርቱ ሰው። ከወራት በፊት በአካል ተገናኝተን አወራን። የውስጥ ህመሙን በፊቱ ላይ አይታየውም። ረጋ ያለ አንደበቱ በሞቀ ፈገግታ ይሸፍነው ነበር። ጤና እንዴት ነው አልኩት። እሱ አለቃዬ ብቻ አልነበረም፣ ሮል ሞዴሌ ነበር። አረማመዱን፣ አነጋገሩ፣ እርጋታውን የኮረጅኩት ሰው። ደህና ነኝ እግዚአብሔር አለኝ አለ። አስከትሎ ወደ ከፍታ ያመጣኝ እሱ ነው አሁንም አለኝ። በ2010 ዓ.ም አንድ ባልደረባችን የድርጅት ስም በመጠቀም ገንዘብ ሲሰውር ተደረሰበትና ተሰናበተ። እኛ በትልቅ ድንጋጤ ሳለን አማን እንዲህ አለኝ። ወንድምህ ነው፣ መስመር ሳታልፍ አግዘው አለኝ። በወቅቱ ይህ አባባሉን ለማወራረድ ደረት ይጎረብጣል። ገንዘብን አልወሰደም እንዴ ብዬ ጠየቅኩት። ምላሹ እንዲህ ነበረ። እኔ ከስራ አሰናበትኩት፣ ቀሪው የእግዚአብሔር ነው። ከዚያ በላይ ስለሱ ብዙም አላውቅም። ይህ ነበር አማን ለእኔ ፍትህ ያለው፣ ምህረት ያለው፣ እምነት ያለው ሰው። የወደድከው የተመካበት አምላክ ነፍስህን በሰላም ያሳርፍልን። አማን በዚህ ጽሁፍ እንድትረዱልኝ የምፈልገው የሀዘን ስሜቴን ሳይሆንም ምን አይነት ሰው ሀገር እንዳጣች ነው። አንጋፋና የምንወዳትን ተዋናይ ለኢንተርቪው ጠርቼ በመጠባበቅ ላይ ሳለው ያረፈደችው አማን ጋር እያወራች እንደሆነ ሰማሁ። በወቅቱ ከስራ የተገለለች ወይም በህመሟ በመሆኑ ውይይታችን ስለምን እንደነበር ለመረዳት አልቻልኩም። ሳገኛት ግን ከመጠየቀ በፊት አማን ጋር ተጨቃጭቀን ስልኬን ማን እንደሰጠው አላውቅም። ደውሎ የቤት ክራይ ከፈለ ዋሌ የዛሬ ዓመት እኮ ጀምሮ ነው ስትል፣ ታዲያ ይህ ምን ያስጨቃጭቃል አልኩኝ። የንገሪን ጭራ ለመያዝ በፈገግታ እግሬን አሞኝ እያነከስኩ የመጣሁት በፕሮግራማችሁ ላመሰግነው ነበር፣ ግን አይሆንም አለ። እኔ ግን አመሰግናለሁ፣ ከፈለጋችሁ ቁረጡት ነበር ምላሿ። እንዳለችው አመሰገነች። ይበልጥ የገረመኝ የአማን አመክንዮ ነው። ለመመስገን ቦታ ያልነበረው ሰው አትቁረጡባት፣ ደስ የሚላት ከሆነ አለ። የልቧን መሻት ከምቾቱ ነበር ያስቀደመው። ይህን ልበ እና ሀቅ ነበር መሆኑን የሚፈልገው የምሞክረው። አንድ ባልደረባዬ በህመም ስራውን በለቀቀ ሰሞን ኮሪያ ሆስፒታል ገባ። ስማ አንተ ቢዚ ስትጫወት አለቃህ ለጥየቃ ቀደምህ አለኝ በስልክ እየሳቀ። አማን ቀደመኝ ጠየቅኩ። አዎ ሙሉ የህክምና ደረሰኝህን ይዘህልኝ ና ተባልኩ አለኝ። ስንት እንደዚህ አይነት ታሪኮችን አውቃለሁ፣ በርካታ በአማን በኩል። ዛሬ ያጣነው አለቃ ወይም የግል ሚዲያ ያለው ባለሀብት ምናምን አይደለም። የቀዘቀዘ ልብ፣ የሞቀ ደም ያለው አባትም ጓደኛም መሆን የሚችል ሰው ነው። ኢቢኤስ ስገባ 25 ዓመቴ ነበር። ከቤት ወጥቼ መኖር ጀመርኩ። ከ3 ወራት በኋላ ይመስለኛል ህይወትህን ትወደዋለህ አለኝ። ለዚህ ድንገተኛ ጥያቄ መልስ አልነበረኝም። የተረዳሁት ንግግራችን ያለቃ አይነት ስላልነበረ በህይወቴ ፍራሽ ላይ የምተኛው ላንተ መስራት ስጀምር ነው አልኩኝ። የንግግሬን ክብደት መመዘን የቻልኩት ከፊቱ አንብቤ ነው። ያገጽታ ኃያል ነው። ያሰር ያልነበረም ታላቅ ወንድም አንጀቱ ሲቦደስ አይነት እንጂ። ከደቂቃዎች ዝምታ በኋላ ጥቅምት ወር ድርጅቱን ስቀላቀል የነበረን የቅጥር ውይይት አስታወሰኝ። ኢቢኤስ መስራት የፈለግከው ለደሞዝ ከሆነ አትድገም። እኔ የምፈልገው ኢቢኤስ ተጠቅሞ መለወጥ የሚፈልግ ጋዜጠኛ ነው። ለራስህ ብለህ ከሰራህ ኢቢኤስን ትቀይራለህ። ይህ ነበር ስምምነታችን። ደሞዜን በቀጣይ ወር ተስተካከለ። እኔም ራዕይ የሚባለውን ትምህርት አገኘው። ብዙ ውይይቶቻችንን አለማወቄን ያሳዩኛል። አማን የሀሳብ ባህር ሆኖ ምንም እንዳልገባው ሰው ነው። ሲደብተኝ ሰበብ ፈልጌ የማወራው ካርታ ጠቋሚ አይነት። በአሜሪካ ኑሮዬ ቶሎ ብለህ ወደ ሙያህ ተመለስ የሚል መካሪ ነው። ከወራት በፊት በአዲስ አበባ በአካል መምህሬ ነህ ስለው ፊቱ ላይ የነበረው ፈገግታ ከህሊና ይቀመጥ። እንደ ሙያ ልጅነታችን ከልጋሲው ጋር እንኖራለን። ነፍስ ይማር። መጋቢት 2 2009 ኮልፌ ቆሼ ተደርምሶ ከ170 በላይ ህይወት አለፈ። ቀን የስራ ሪፖርቴን አቅርቤ ስጨርስ ያላሰብኩትን ጥያቄ ጠየቀኝ። ጌታሁን ኢቢኤስ የማን ይመስላል አለኝ። ከዛ በፊት ስለዚህ ጉዳይ አስቤበት አላውቅም። ጥያቄው እንዳልገባኝ ሲያውቅ አብራራልኝ። የየትኛው ብሔር፣ የየትኛው ሃይማኖት ወይም የየትኛው የፖለቲካ ድርጅት ደጋፊ ይመስልሃል አለኝ። እውነትም አሰብኩኝ፣ ግን ኢቢኤስ ከየትኛው ጥግ ላገኘው አልቻልኩም። ሁሉም የሚከበርበት፣ ሁሉም እድል የሚያገኝበት፣ በትልቁም በትንሹም ተወዳጅ የሆነ ጣቢያ ብቻ እንደሆነ ነው የማውቀው። አማን ኢቢኤስ የትኛው ቡድን ውስጥ ያለ አይመስለኝም፣ የሁሉም ነው አልኩት። እንዲህ አለኝ። አየህ እኔ የምሰራው ኢቢኤስ የህዝብ ብቻ እንዲሆን ነው። ሁሌም ስትሰራ ኢቢኤስን የአንድ ቡድን ወይም አካል ሳይሆን የሁሉም ህዝብ ለማድረግ ስራ አለኝ።
ከዛም ከእርሱ ጋር በቅርበት የሰሩ ሁሉ የሚያውቋትን ሁሌም ከንግግሩ መሃል ማጠፈውን ቃል ጨመረልኝ። አሁን ገባ አይደል የምትለዋን። አማን ፍስሐ ጽዮን በህይወቴ ከማውቃቸውና ከሚያስደንቁኝ መሪዎች አንዱ ነው። ከስራ ጓደኞቼ ጋር እሱን መሆን ቢያቀተን አካሄዱን፣ አነጋገሩን የምንኮርጅለት ምርጥ መሪ ነበር። የህልፈቱ ሀዘን ክፉኛ ጎድቶናል። ነፍስህ በሰላም ትረፍ አለቃዬ። በመጨረሻም እዝራ እጅጉ ደግሞ ስለ አማን ፍስሐ ጽዮን እንዲህ ጽፎታል። የዛሬ 4 ዓመት በሚያዝያ 2014 180 ሚዲያ ሰዎች ታሪክ በጠንካራ ሽፋን ሃርድ ከቨር አሳትም ያወጣው ጊዜ ብዙ የሚረዳና የሚያግዝ ባልነበረበት ጊዜ 100,000 ብር አውጥቶ የሰጠኝ የኢቢኤሱ አማን ነበር። የዛሬ 4 ዓመት 100,000 ብር ብዙ ነው። አማን በአካል አያውቀኝም፣ ኢቢኤስ አልሰራሁም፣ ዘመዱም አይደለውም። ነገር ግን የሚዲያ ሰዎች ታሪክ ለመስራት ቀላል አይደለም፣ ልትበረታታ ይገባል ብሎ 100,000 ብር የሰጠኝ ከአማን ጋር በስልክ ከማውራት በስተቀር በአካል አግኝቼው አይቼውም አላውቅም። በስልክ ስለ ኢትዮጵያ ሚዲያ እናወራለን። አንድ ቀን እንዲያውም ስለ ኢቢኤስ እና የሚዲያ ጉዞ 45 ደቂቃ በስልክ ኢንተርቪው አድርጌዋለሁ። አማን ያንተ ታሪክ መሰነድ እኮ አለበት፣ በግል የቲቪ ሚዲያ ታሪክ አሻራ ኑረሃል ስለው አማን ገና ምን ሰራውና መታየት ብዙ አልወድም ነበር ምላሹ። በተደጋጋሚ ጊዜ ስለ እርሱ የሰራሁትን አጭር የምርምር ጽሑፍ እንዳለ ብነግረውም ብዙ መስራት ይኖርብኛል ብሎ መልስ ሰጠኝ። 2016 ላይ ደግሞ የበለጠ የምናወራበት ርዕስ ጉዳይ ስለነበር ይህን አነሳውበት። ቆይ አንድ ቀን አለኝ። ዛሬ ይህ ታላቅ ሰው ያቀና ሰው ማለፉን ስሰማ ያወራናቸውን ጉዳዮች ደግሜ ሰማዋቸው። ወንድሜ ነፍስ በሰላም ትረፍ። ያበረከትከው ትልቅ አሻራ በሚገባ ለትውልድ ይቀመጣል። መላው የተወዳጅ ሚዲያ ማኔጅመንት የመዝገብ አእምሮ የቦርድ አባላት የተሰማንን ሀዘን እንገልጻለን።